የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 2 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሚያዝያ 2 ቀን 2292 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ የሚቀርበው ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ዝግጅታችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በሳምንቱ መጨረሻ ላይ በኢስላማባድ ፓኪስታን የሚደረገው ድርድር በዓለም ሕዝብ በታላቅ ተስፋ እየተጠበቀ ነው። ብዙ ተስፋ የሚጣልበት ባይሆንም አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ለማቆም በኢስላማባድ ፓኪስታን የሚደረገውን ድርድር ለመጀመር በአሜሪካው ምክትል ፕሬዝዳንት የሚመራ የልዑካን ቡድን ኢስላማባድ ይገባል ተብሎ እየተጠበቀ ነው። የኢራን መንግስት ውይይቱ የሚካሄደው እነሱ ባቀረቡት 10 መሰረተ ሐሳቦች ላይ ነው ሲል የዋይት ሃውስ ቃል አቀባይ በበኩሏ የኢራን የመደራደሪያ ሐሳቦች ቆሻሻ ቅርጫት ውስጥ ተጥለዋል ብላለች። ኢራንም ሆነ አሜሪካ ተኩስ የተቋረጠበትን ወቅት አጋጣሚ በመጠቀም የመሳሪያ ማሟያ እያደረጉት ይገኛሉም ተብሏል። ኢራን እስራኤል በሊባኖስ ላይ የምታደርገው ወታደራዊ ጥቃት መቆም ለድርድሩ ወሳኝ ነው ብላለች። ነጻ በወጡ ቀጠናዎች ህዝባዊ ውይይቶች ተጠናክረው ቀጥለዋል። ከሰሞኑ ሳዴን ጨምሮ ከተሞችን ነጻ ያደረገ በሚገኝበት በዚህ በርካታ ወታደራዊ ድሎችን ማስመዝገብ የተቻለ ሲሆን ወታደራዊ ድሉን ወደ ፖለቲካዊ ድል ለመቀየር የህዝብ ግንኙነት ስራ አስፈላጊ በመሆኑ ከሰሌ ማህበረሰብ ጋር ጥልቅ ውይይት ተደርጓል። የቴዎድሮስ ዕዝ አመራሮችና ጊዜያዊ መንግስት አመራሮች በተገኙበት ህዝባዊ ውይይት ተደርጓል። በስብሰባውም የአማራ ህዝብ ጥያቄዎች፣ ፋኖ የደረሰበት ወታደራዊና ፖለቲካዊ የእድገት ደረጃ፣ ያገዛዙ እየደረሰበት ያለው ዲፕሎማሲያዊ ውድቀትና የማህበረሰባችን ሰላምና ደህንነት መጠበቅ በተመለከተ ሰፋ ያለ ማብራሪያ ተሰጥቷል። ማህበረሰቡ አገዛዙ ሲደርስበት የነበረውን ጭቆና በመዘርዘር እንኳን መጣችሁልን የትንሣኤን በዓል በሰላም እንድንውል ልታደርጉን ነው በማለት ለፋኖ ምስጋና አቅርበዋል። የሚዲያ ውድቀት፣ የባለሙያ የህሊና ሽያጭና የህዝብ ክደት በኢትዮጵያ ጎልቶ እየታየ መሆኑ ተገለጸ። እንደሚታወቀው በኢትዮጵያ ውስጥ በጣም በርካታ የግልና የገዢው የመገናኛ ብዙሃን ድርጅቶች ይገኛሉ። ጥቂት የማይባሉ የግል ሚዲያዎችና በገዢው ቡድን የሚዘወሩ ሚዲያዎች አገልጋዮች አንድም ቀን ተሳስተው እንኳን ለህዝብ አገልግሎት ሲሰጡ ተስተውለው አያውቁም። ህዝብን ከማገልገል ይልቅ የተረኛ ሰዎችን የህይወት ታሪክ ያለምንም ማስረጃ ሲተርኩ፣ ሲያሞካሹ መሽቶ ይነጋል። የኢትዮጵያ በተለይ ደግሞ የአማራ ህዝብ በመከራና በግፍ ተረፍ እንግልት ባለበት ከ8 ዓመት ወዲህ አንድ ሚዲያ ጋዜጠኛ እንኳን ከህዝብ ጎን የቆመ ሁሉንም የገዢው ሚዲያ አብዛኛው የግል ሚዲያም የለም ሲባል ተሰምቷል። ከጥቂት የግል ሚዲያ በስተቀር የጊዜ ጉዳይ አሟሟታችን ይለያይ ይሆናል እንጂ ሁላችንም ሟች መሆናችን ሊታወቅ ይገባልም ይላሉ የሚጠቁ መረጃውን ያደረሱን አካላት። ለእውነቱ ቀን ከሌሊት ደከመኝ ሰለቸኝ ሳይሉ ለህዝባቸው ነፃነት ሲሉ የሚወጡ የሚወርዱ በጣት የሚቆጠሩ የግል ሚዲያዎች በሙያ ስነ ምግባር የታነጹ ባለሙያዎች እንዳሉ ሆኖ በተለይ የሚገርመው ነገር አንድ ለስርቆት አለመች ያለ ታጋይ መሳይ ከተላከበት ተመልሶ ሲሄድ ለሳምንታት ያህል አጀንዳ የገዢውና ጥቂት የማይባሉ የግል ሚዲያዎች ያግለሰብ ነው። ለመሆኑ በሺዎች በመቶዎች ከኮሎኔል እስከ ዝቅተኛ ማዕረግ ያላቸው የጥላት ሰዎች በአርበኞች የውድቀትና የተደመሰሱ አካል ጎደሎ የሆኑት መረጃ አልደረሰን ብሎ ይሆን? ምንም እንኳን ሂደታቸው ትክክል ባይሆንም ኢትዮጵያዊ አይደሉም ይሆን? ጊዜው 21ኛው ክፍለ ዘመን ነውና ሁሉም በአማራ ደም
የቀለደው ሚዲያ ባለሙያ ከሃዲ ሁሉ ታሪክ ከትበው ለትውልድ ያስቀምጠዋልም ተብሏል። ይህ የሚያሳየው የሚዲያ ውድቀት የባለሙያ የህሊና ሽያጭና ህዝብን በይፋ መክዳትን ነውና ባለሙያዎች ወደ ቀልባችሁ ተመለሱ፣ ህዝብን አገልግሉ በማለት ወቅታዊ በሆነ ጉዳይ ሀገሪቱ የሚመጥን ሚዲያ መፈጠር እንዳለበትም ሰፋ ያለ መልእክት ተላልፏል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የየሳምንቱ አርብ የደብዳቤዎች አምድ አዘጋጆችና አድማጮች አክብሮታዊ ሰላምታዬ ይድረስ። ውድ የፕሮግራሙ ዘወትር ተከታታይ ወገኖች፣ እንደሚታወቀው ክህደት፣ አድርባይነት፣ አጎብዳጅነት፣ አስመሳይነት ለአምባገነኖች ባለ ሶስት እግር መቀመጫ ሆኖ አገልግሏል። ህልማቸውን አስነጥቆ የወገኖቻችንን ሰቆቃ መንስኤም ሆኗል። እንደ እውነቱ ከሆነ ሰው ከአባቱ ገዳይ ሊታረቅ ይችላል። አገርን ከካደ ህዝብን ከበደለ ግን ጨርሶ የሚታሰብ አይደለም። የኦሮሞማው የጦር ወንጀለኞች እርቅ ድርድር ሲሉ አዘናግቶ ለመምታት ሲያቅዱ፣ ሰላም ሲሰብኩ ትጥቅ ሊያስፈቱ፣ ጦርነት ግጭትን ሊቀፈቅፉ፣ ግድያና እስራት፣ መፈናቀል፣ እልቂት ሊፈጽሙ፣ ምርጫ ሲሉ ራሳቸውን ሊሾሙ መሆኑን ትናንት ኮትኩቶ ካሳደጋቸው ወያኔ የተላለፈ በዛሬዎቹ የኦሮሞ ተረኞች የቀጠለ ከገንጣይ አስገንጣዮች አብሯቸው የተፈጠረ ተራ አጭበርባሪነትና ዋልጌነት ነጸብራቅ ነው። ንጹሃንን እየፈጀና እያጋዘ ሀብት ንብረትን እያቃጠለ ትምህርት ቤቶችን እያወደመና ቀሪውን የጦር ካምፕ አድርጎ ታዳጊን ከትምህርት ገበታ ያፈናቀለ ትውልድን እየገደለ በአማራው ላይ አየር ኃይልን ድሮንን በመጠቀም ንጹሃንን በጅምላ እየደበደበ ባለበት የዜጎችን መኖሪያ እያፈረሰ በማንነታቸው ብቻ ብዙ ሺዎችን አስሮ ዘግናኝ ሰቆቃ እያደረሰ ያለ አረመኔ ኮሎኔል ስለ ምርጫ መቀባጠሩ እውር ምን አይቶ ደንቆሮ ምን ሰምቶ እንዲሉ ሁሌም የበለጡ ከሚመስላቸው አምባገነኖች ባህሪ የሚመነጭ በመሆኑ በድርጊቱ የሚገረም ያለ አይመስለኝም። ሁለት ታሪካዊ መርገምት የብሔር ጽንፈኞች በፈረቃ ኢትዮጵያን ከፋፍለው አንዱ ካንዱ እንዳይደርስ ባካለሉበት አገር ከመናገሻው ጥቂት ኪሎ ሜትር ወጥቶ በሰላም መመለስ በማይቻልበት ከታች እስከ ላይ በታጣቂ ወሮበሎች አገር እየታወከች ባለበት በባዶ ትርክት ከሚነዳ መንጋ ባለፈ መንግስት አለ የሚያሰኝ አንዳችም ባህሪ በሌለበት አገዛዙን ከወሮበላው መለየት ባልተቻለበት ዜጎች በማንነታቸው ምክንያት በሚታደኑበት በገፍ በሚጨፈጨፉበት ብዙዎች ታፍነው ተወስደው መዳረሻቸው በጠፋበት ሺዎች በየማጎሪያው ቁም ስቅልን እየተቀበሉ ባሉበት ብሔራዊ ሀብት በተረኛ መንጋ እየተዘረፈ ባለበት ሀገርን በብድር ተብትቦ ወለዱን እንኳን መክፈል ባልተቻለበት ሕዝብ ለከፋ ችግር በተጋለጠበት አገር ተከታታይ ዘረኛ አምባገነኖች ቀን እየቆጠሩ ምርጫ እያሉ የሚቀልዱበት ዘመን ሊቆም ይገባል። ንጹሃንን በድሮን እየፈጀ ምርጫ ይካሄዳል ሲልኮ አስመራጩም ተመራጩም እኔው ነኝ፣ ግፉና ሰቆቃው መከራውና እልቂቱ ይቀጥላል እያለን ነው። የኦሮሞማው ፋሽስት ከአዲስ አበባ ከንቲባነት በማያልፍ ስልጣኑ አገራዊ ምርጫ አካሂዳለሁ በሚል አስቂኝ ቀልድ ለሕዝብ ያለውን ንቀት አሳይቷል። ከኦሮሞማው መንጋ ፖለቲካ ከዚህ የተለየ ነገር አይጠበቅም። በሌላ በኩል ደግሞ ካገዛዙ ባልተናነሰ አገራችንን እያስጠቃትና እያጠቃት ያለው የአድርባይ አስመሳይና የአንጃ ተውሳክ ነው ማለት ይቻላል። ገና ዛሬ ጠቅላይ ሚኒስትሬ የምለውን አገኘሁ ብሎ ለበሻሻው ኮሎኔል ከሰገደው ያንጃ ጽኑና ይበገሬውን
ያንጋፋውን ድርጅት የኢህአፓን ስም ሰርቀው የዘረኛው አምባገነን አብይ አህመድ አሊ ጫማ ላይ የወደቀው ሙታን አንጃ ኢህአፓ ነኝ ብሎ ህዝብን ለማወናበድ ጠላትና ወዳጁ በቅጡ እንዳይለይ ለማሳት የኦሮሞማውን የስልጣን ዕድሜ ለማስረዘም ጎንበስ ቀና እያለ ነው። የተቃውሞ ሰልፍ ጠሩ አያሰኝም ነው ሲሉ ሰምታ እንዲሉ ከዘቀጡ በኋላ መንፈራገጡ የቆሸሸ ታሪክን አያድስም። የአዲስ አበባው ባልደራስም እንዲሁ የዚሁ ሸፍጥ አካል ነው። እውነት መስሎት ለትግል የተነሳሳውን የመናገሻ ወጣት ለሰው በላው አውሬ ያመቻቸው ሐሳዌ ግለሰብ ወጣቱን ማስተኛት፣ ጠንከር መረር ያለውን ማስለቀም፣ ኋላም የፋኖን ጭምብል ለብሶ የተራወጠው እስክንድርን በተመሳሳይ ሰይጣናዊ ተልእኮው የሚታወቀውም የኢንተርኔት ሰልፍ እያለ የሚያወናብደው የወያኔ ቅሪት የሚዲያ አብሮነት፣ ትብብር፣ ጥምረት ምንትስዬ እያለ የሚያምታታውና ከጦር ወንጀል እስከ ሀገር ክህደት ተጠያቂውን ሁሉ የሚያግበሰብሰውን ከብዙ በጥቂቱ መጥቀስ ይቻላል። በመሆኑም ይህን ተመሳሳይ የዘረኛ አገዛዝ ሸፍጥ ሲያጅቡ የባጁ ስብስቦች፣ ተለጣፊ ድርጅቶች እና ሱቅ በደረቴ መሪዎቻቸው የባሰ ያሳፍራሉ። ትላንት የወያኔ ጎምቶች እነ ስያ ብርሃንና ገብሩ አስራት መድረክ በሚሉት ስብስብ አማካኝነት ወያኔን እንዳጀቡት ዛሬዎቹም ኢህአፓን ከርተው አገር ገብተው ከኦሮሞማ ተለጥፈው በድርጅቱ ስም እያምታቱ ያሉ ማፈሪያ አንጃዎችና መሰል ተለጣፊዎችም ተመሳሳይ ሚና ተረክበዋል። የለመደበት ክህደቱም ልክ እንደ ቢጤው የወያኔ ምልምል አቻሜለ ታምሩ ለወያኔ አድሮ የአማራ ተቆርቋሪ ነኝ የሚል ከንቱ ትናንት በወያኔ ሊያስመስል እንደሞከረው የመላው የአማራ ወጣቶችን እንቅስቃሴ እንዳመከነው አብይን ተቃወምኩ ይበል እንጂ ስምሪቱ የኢህአፓንና የትውልዱን ታሪክ በማክቸልቸል ዛሬም ያፉ መክፈቻ ያደረገው ልደቱ አያሌው ሕዝብ በሚያውቀው ስመ ክህደቱም ረጅም ምላሱ ሰብእናም ሆነ የሞራል ልዕልና የሚያስገኝ መስሎት መድረክ ላይ ተጥዶ ይውላል። የስር ነቀል ለውጥና የህዝባዊ መንግስት ጥያቄ አጎብዳጆችን ያማቸዋልና ከኦሮሞማው መንግስትም ሰው በላውን የአፓርታይድ ስርዓት ለማስቀጠል ከመቼውም በበለጠ ከሰሞኑ ኢህአፓ ላይ ኮብራ ምላሳቸውን ዘርግተዋል። ከዚሁም እንደኛ ስብስብ ብዙም የማይርቁና ግባቸው አንድ የሚያደርጋቸው ግለሰቦችና ስብስቦች ስርዓቱን ለማዳን ባዕድ አገር ሆነው የፋኖን እንቅስቃሴ በውስጥ አርበኞች ቁጥጥር ስር ለማዋል በመራወጥ ላይ ናቸው። በፋኖ ስም በአማራው ስም ይማሉ ይገዘቱ እንጂ ሁለቱንም ለከፋ እልቂትና የህልውና አደጋ የሆነውን ስርዓት ለማስቀጠል ሲባል ትላንት የሰቀሉትን አብይ ይውረድ ስላሉ ወገን አትደለል የህዝብ ወዳጅ ሆነው አይደለም በለውጥ ስም በሽግግር ስም ሰው በላውንና ጎሳን መሰረት ያደረገውን ስርዓት ማስቀጠል ነው ዋና ተልዕኳቸው። የኢትዮጵያ ህዝብ ሰብአዊና ዴሞክራሲያዊ መብቱን ለማስከበር በተደጋጋሚ ታግሎና ደምቶ ግቡ ሊደርስ ሲል እየጠበቁ ለውጡን የሚያስጠልፉም እነዚሁ ወዳጅ መሳይ መሰሪዎች ናቸው። በጨለማ የሚያሴሩትን ብርሃን ላይ አውጥተን እናጋልጣቸው። ከእንግዲህ ፍጹም አንሸወድም እንበላቸው። በቀጣዩ የደብዳቤዎች አምድ እስክንገናኝ ቸር ይግጠመን። ለማ ኃይለ ኢየሱስ ከባህር ማዶ። ለፍኖተ ዴሞክራሲ አዘጋጆችና የፕሮግራሙ ተከታታዮች ሰላምታዬ ይቅደም። የዛሬው ጽሑፌ ስለ አገዛዙ ቅጥፈትና ማለቂያ ስለሌለው ውሸት ነው። አገዛዙ በአማራ ሕዝብ ላይ እያደረገ ያለው ግልጽ ጦርነትና ግፍ በሰፊው መቀጠሉን የማያውቅ ዜጋ የለም። አገዛዙ በአማራው ላይ ጦርነት በሚያደርግበት በአሁኑ ወቅት ብዙ ሆዳም አማራዎችን በገንዘብ በመግዛት የአማራውን ሕልውና ፈተና ላይ ጥሎት ይገኛል። አማራውን ለማዋከብ ደግሞ የሚጠቀምባቸው
የኛኑ ሆዳም አማራዎች በመሆኑ ነው በጣም የሚያሳዝነው። እነኚህ ሆዳሞች እዚያው በሆዳቸው የሚመሩ ናቸውና በመጪው ምርጫ ላይ ከብልጽግና በስተቀር ማንም ፓርቲ መመረጥ እንደሌለበት እየሰበኩ ነው የሚገኙት። ፋኖም አማራውን ተስፋ በማስቆረጥ ላይ የተሰማሩትን ሆዳሞች መቅጣቱን ይቀጥላል። በየጊዜው ፋኖን እየገዙ አገዛዙን የሚቀላቀሉትም ቢሆኑ ያው የአማራን ሕዝብ ትግል ለማኮላሸት ልዩ ተልእኮ ተሰጥቷቸው የፈጸሙት ወንጀል መሆኑን አማራው ጠንቅቆ ያውቃል። አገዛዙ ትግሉን ለማክሸፍ የላካቸው የፖለቲካ ደላላና ነጋዴዎች መሆናቸውን ሕዝብ በደንብ ይረዳል። ሌላው እነኚህ ደላሎች የፋኖን ውድቀት ለማቀላጠፍ የተላኩ ከመሆናቸው ጋር ተያይዞ ፋኖን ሰርገው የገቡና ምስጢር በማውጣት ጭምር የፋኖን እንቅስቃሴ ለመግታት መግባታቸውን ፋኖ ደርሶበታል። ሕዝቡም በሚገባ ያወቀባቸው ተኩላዎች መሆናቸውን ራሳቸውም ይረዱታል። ፋኖ አንድነቱን ካወጀ ጀምሮ የበለጠ እያጠናከረ ለወገን ደጀን ለጠላት ግን እሬት ሆኖ መቀጠሉም ፀሐይ የሞቀው ሐቅ ነው። በዚህ ምክንያት የጠላት ኃይልም የበለጠ ተስፋ በመቁረጥ እየተፍረከረከ ይገኛል። እኛም የበለጠ ተጠናክረን እየሰራን ነው። ዛሬ ብልጽግና በአማራው ሕዝብ ላይ እያደረገ ባለው ጦርነትና መከራ ያልተማረ ሕዝብ የለም። አባቶችን፣ ወጣቶችንና አዛውንቶችን፣ ነፍሰ ጡሮችን ሳይቀር በጥይት እየደበደበ ነው። ይህ አልበቃ ብሎ የምረጡኝ ቅስቀሳ እየተጧጧፈ የሚገኘው በሆዳሞቹ አማሮች ነው። ሌሎች ፓርቲዎች ፈርሰዋል፣ ያለህ አማራጭ ብልጽግናን መምረጥ ብቻ ነው እያሉ ሕዝቡን እያስገደዱት ይገኛሉ። በገጠርም ሆነ በከተማ የኑሮ ውድነቱ ከሚገባ በላይ በመሆኑ ሕዝቡ ይህን አገዛዝ ከማስወገድ በስተቀር ሌላ አማራጭ የለውም። በከተማም በገጠርም ለመምረጥም ሆነ ለመምረጥ መብትና ስልጣን ያላቸው ብልጽግናና ደጋፊዎቹ መሆናቸውን ብቻ በዓይናችን እያየን ነው። ለመምረጥም ሆነ ሌላ ሥራ ለማስፈጸም ወደ መንግስት ቢሮ የሚሄዱ ሁሉ ብልጽግና አባል ካልሆኑ በስተቀር መመዝገብ አይችሉም። ከዚያ በተረፈ አገዛዙ ሁለንተናዊ ውጥረት እና ቀውስ ውስጥ ላይ መገኘቱ ግን አሁንም ሐቅ ነው። ፋኖ የሚያደርገውን ጦርነት መቋቋም አቅቶት አገዛዙ በሕዝብ ላይ የበለጠ ጫና በማድረግ ላይ ይገኛል። ይህ ደግሞ ውድቀቱን በግልጽ የሚያሳይ ክስተት ነው። የአገዛዙ መውደቅ ምክንያት አንዱ የኢኮኖሚው መውደቅና ድቀት ሲሆን ሕዝብ የሚበላው አጥቶ በመራብ ላይ ነው። በመጨረሻም ለፍኖተ ዲሞክራሲ ጋዜጠኞች የምለው ነገር አለኝ። እውነት ለመናገር የእናንተ ፕሮግራም ለየት ያለ ጩኸት የሌለበት ረጋ ያለ የበሰለ መልእክትና ትምህርታዊ ነው። ከመግቢያው አንስቶ እስከ መዝጊያው ድረስ አስተማሪ ነው። ለዚህ ትውልድ ግንዛቤና ዕውቀት በጣም ወሳኝ ነው። ለኛ ትውልድም መሰረታዊ ዕውቀትና ግንዛቤ ከመስጠቱም በላይ ራሳችንን እንዴት መፈተሽና ማወቅ እንዳለብን ሁሉ የሚያስተምር ውይይት ነው። ቀጥሉበት። ከእናንተ ፕሮግራም ጋር ያገናኘንን ወጣት ወንድማችንን በዚህ አጋጣሚ ማመስገን እንወዳለን። ከሰላምታ ጋር እህት ፋኒት እንዲሁም ለእምነት ማሩ ከሸዋ ቀጠና። ውድ የፍኖተ ዲሞክራሲ የኢህአፓ ራዲዮ አድማጮችና አዘጋጆች፣ ውድ አድማጮች ሆይ በቅድሚያ እንኳን ለፋሲካ በዓል አደረሳችሁ እያልኩ ዛሬ የስቅለት በዓል እንደመሆኑ መጠን ሁላችንም ጌታን ከልብ እናመሰግናለን። እነዛን ግማሹ በተለያየ መንገድ እየገደሉ በህይወት ለመኖር የሚኖር ኑሮን ያስወደደውን ስርዓት ያስወግድልን ዘንድ ጌታን በጸሎት የመጠየቅ ጊዜና ወቅቱ መሆን አለበት ብዬ ለሁሉም ምእመናን እንደየእምነታችሁ እጃችንን ወደ እግዚአብሔር ዘርግተን እንጸልይ ብዬ አሳስባለሁ። ከዚህ አጋጣሚ ህዝቡ ብልጽግናን በቃ ብሎ በአንድነት አይነሳ እንጂ ውስጡን እየተደረገ ያለው ስግጥ የገዢውን ቡድን ቆሌውን የገፈፈ መሆኑን ሁላችንም በቅርበት ሆነን እያየን ያለ እውነት እየሆነ መጥቷል። በተለይም የትግሉ ትልቁ ድርሻ ይዞ ወደ 4 ኪሎ እየገሰገሰ ያለው የዘመኑ የቁጭት ልጅ ሆኖ የተወለደው የአማራ ፋኖ ብሔራዊ ንቅናቄ ግስጋሴ ያልተዋጠላቸው አገር አፍራሽ የነበሩና አሁንም በዛው መንገድ በሄድን የመረጡ ፍጹም የጥፋት አዙሪት የተጠናወሳቸው የኦሮሞ ምሁራንን ባዮች ዛሬ አብይን ከወደ ሰሜን የሚነፍስ ነፋስ ከወሰደው እኛ ብቻ ሳንሆን የኦሮሞም ታሪክ ጭምር ይጠፋል በማለት ትናንትናም ሆነ ዛሬ
አርመን አብይን የአማራን ህዝብ ሲያጠፋና ሲጨፈጭፍ አቁም ብለው አንዲት ቃል ያልተነፈሱ እነሆ ዛሬ ከሁሉ በፊት አብይን እናደን ብለው ሁሉም ከያሉበት ሆነው ጩኸታቸውን ቀጥለዋል። የኦነግ አባት የሚባሉት አቦ ሌንጮ ለታም ካልጋቸው ላይ ሆነው በኦሮምኛ ቋንቋ አብይን ደግፉ ጥሪ ሲያስረዱ እንደነበርም ሰምተናል። እንዲሁም ለመጥቀስ ያህል የታሪክ ምሁር የሚባሉና በወለጋ ተወላጅ የሆኑት ዶክተር ስቄል ገቢሳም እውነት መናገር የሚያስከስሳቸው ይመስል በተለይ የአፄ ምኒልክ ስም ሲያነሱ በጥላቻ የተነሳ የዋቆ ጉረቻ ስፖርት ሲያንቀጠቅጣቸው ይታያሉ። ሌላኛው ከሃዲ ደግሞ ከቀድሞ የሲዳማ ጠቅላይ ግዛት የጀምጀም አውራጃ የጉጂ ብሔር ተወላጅ የሆኑት በአዲስ አበባ አድጎ ዛሬ ለዚህ ደረጃ የደረሱት ዶክተር ጸጋይ አራሶ እነሆ ከሚኖርበት ሀገር ከአውስትራሊያ ሆነው በተለይ ፋኖን ሲኮንኑ የአብዬን ወደ እምዬ እንደሚሉት ምሳሌ ፋኖን እንደ ነፍሰ ገዳይ ዘራፊ ጡት ቆራጭና ብልት ሰላቢ አድርጎ ሲወነጀል ለመስማትም ተገደናል። በጣም የሚያሳዝነው ደግሞ ይህን ነውረኛ አስቀያሚ ስራ አስኪያጆች የሽመልስና አብይ ምልምል የኦነግ ሸኔ መሆናቸው ተሳስተውም ስማቸውን ሲያነሱ ወይም ሊያነሱ የማይፈልጉ መሆናኖች አንዱና ሌሎቹም ናቸው። ካላንዳች ይሉንታ በፋኖ ላይ የውሸት የስድብ ውርጅብኝ የሚያሰሙት እሱም ሆነ ሌሎቹ ከሃዲዎች እንደ አንድ ሊክብ ሲያስቻሉት እውነት ቢኖር ፋኖ የአማራን ህዝብ ፍጅት ለመከላከልና ኢትዮጵያ እነሱ ካደቀቁበት አደጋ ለመታደግ የሚታገለውን ፋኖን መወንጀል ያው የገዢው መንግስት የአባልነት መታወቂያ ከማደስ ውጪ ሌላ ምንም ምክንያትም የላቸውም። ሌላው ቀርቶ የውሸት የአዞምባ የረጨ ጥላቻቸውን መደበቅ ያልቻሉ የጥላቻ ባወረች ወደዱም ጠሉም ሁሉም የጨለማ መንግስት ደጋፊዎች ከመሆን ሌላ የአንድነት አጀንዳ የላቸውም። ሌላ ጊዜ ደግሞ ከኦሮሞነት ባሻገር ለመንደርተኝነት ሲነሳረኩ ይሰማሉ እንጂ ትግላቸው ለኦሮሞ ህዝብ አስበውና ተጨንቆም እንዳልሆነም እናያለን። በሌላኛው መነጽርናቸው ደግሞ የኢትዮጵያ ከአማራ ሌላ ጠላት የለም ባዮች ናቸው። ለዚህ ይሆናል ጠንክረው ፋኖን የሚታገሉት። የጥላቻ ጥግ ይህ ባይሆን ኖሮ ታላቁ እቴጌ ጣይቱን ቅርጽ የሆነውን አዲስ አበባን ፍንፍኔ በማለት የኛ ቅርጽ እያሉ ታሪክን አያጨማልቁም ነበር። ችግር ነው ጌትነት እንደሚባል ሁሉ ባለጊዜ ነን ብለው ካልሆነ በስተቀር ታሪክ እንደ ንብረት መዝረፍ እንዲሁም ቀላል አይሆንም። ይህ ብቻም አይደለም። አፄ ምኒልክ በጣታቸው እየፈረሙ የመሩትን ንጉስ ህዝብ ይማር ብለው 4 ኪሎ የሚገኘውን ትምህርት ቤት በስማቸው ተከፍቶ ከገጠሩ በቤተክርስቲያን አስተባባሪነት ትምህርት ቤቶች ተሰርቶ የገበሬ ልጅ እንዲማር እድል ከፍተዋል። አልማርም የሚሉ በሰዓቱ አልጠፉምና በፖሊስ እየተጠበቁ በግድም ሆነ በውድ እንዲማሩ ተደርገዋል። በኋላም የትምህርት ጥቅም እየገባቸው ሲሄድ ተለምኖ እምቢ ያለው ተማሪ በፈቃደኝነት መማር ጀመሩ። ሁሉም እየገባው ሲሄድ ዛሬ ሁሉ ምሁር ሆነ። ዛሬ ሁሉ ምሁር አንድ ላይ ሆኖ የተሻለች ኢትዮጵያን ይፈጥራል ተብሎ ሲጠበቅ ሁሉም መንግስት የመሆን በሽተኛ ሆኖ ያኔ የኔም መንደር ነፃ ይሁን እኔም መንግስት ልሁን አጀንዳ አርቃቂና ቀኝ ወደ ኋላ ዞረው ሁሉም ከአገር አፍራሾች ጋር ይዋሉ ጸረ አንድነት አጀንዳቸውን ማጠናከር ቀጠሉ። ታዲያ እነዚህ ከሃዲዎች አብዛኛዎቹ የተፈለፈሉት ከትግራይና ከኦሮሞ ብሔር የተወለዱ ሆነው ተገኝተዋል። እንግዲህ በእነዚህ በሌሎች ወዳሞች ጭምር ዛሬ ኢትዮጵያ የወላድ መሃን ከሆነች ሰንብታለች። አማራ ግን ይህንን ሴራ ተንኮል ተቋቁሞ ኢትዮጵያንም በአለም ላይ የስልጣኔ ምንጭ ከቅኝ ገዢዎች ነፃ አገር እንድትሆን ትልቁን ድርሻ የወሰደው አማራ ሊያመሰግኑ ሲገባ እንደ ወንጀለኛ በድሮን ተደብድቧል። የዚህም ህዝብ ውለታ ሊሆን አይገባውም ነበር። እንደ ማርያም ጠላት ተፈርጆ የዓለም ጸረ ሰው በሆነ መሳሪያ መለማመጃ መሆንም አልነበረበትም። በዚህ አገር ወዳድነታቸው ብዙሃን የአማራ ተወላጆች በህይወት የመኖር እድል ተነፍገው ተገለዋል። ለዚህ ሁሉ ተጠያቂ የኦሮሞና የትግራይ ምሁራን ባለስልጣናት ናቸው። ተወደደም ተጠላም ይዘገያል እንጂ ለውጥ መምጣቱ አይቀርም። ለውጥ አምጪ ቡድን የብልጽግና ኮተትና ውጥንቅጥ ለማስተካከል ቢያንስ ከሽግግር በፊት ከ2 እስከ 3 ዓመት ጊዜ ያስፈልጋል። የብልጽግና ወሬዎች የሰሩት ስራ አይምሮ በሽተኛ ሰው የማይሰራው ጥፋት ስለሰሩ ከትግሉና ከድሉ በኋላ ብዙ ስራዎች ስለሚኖሩ ለዛው ከወዲሁ መዘጋጀት የግድ ይላል። መልካም የፋሲካ በዓል፣ መልካም ምሽት፣ ደህና ደሩ ሲሉ ይህን መልእክት የላኩልን አቶ ማስንቆ ጉልማ ከኤድመንተን አልበርታ ናቸው።
የከበረ ሰላምታዬ ለሬዲዮኑ አዘጋጆችና ለዘወትር አድማጮቻችን ይድረስልኝ። ባለስንዴ ነዶዎቹ የምርጫ ምልክት አጭበርባሪዎቹ። ስንዴ የዓለም ሁሉ መድህን ሰብልና በቀዳሚነት ከሚመረቱት ሰብሎችም አንዱ ነው። ቻይና፣ ህንድ፣ ሩሲያ፣ የአውሮፓው ህብረት አገራት፣ አሜሪካ በዋና አምራችነት ይታወቁበታል። በአፍሪካም ግብጽ፣ ኢትዮጵያ፣ አልጄሪያ፣ ሞሮኮና ደቡብ አፍሪካ ሌሎች ስንዴን በስፋት በማምረት ተጠቃሽ ናቸው። በተለያየ መልኩ ከስንዴ ምርት የተዘጋጁትን በዳቦ፣ ፓስታ፣ መኮሮኒ፣ ኑድል፣ ብስኩት፣ ኩኪስ እና ሌሎች የዓለም ህዝብ በየዕለቱ ሳይመገበው አይውልም። ቢያንስ 4 ወይም 5 ቢሊዮን የዓለም ህዝብ የስንዴን ምግብነት አስፈላጊነት ዋጋውን ያውቀዋል። በማግደግ ላይ ይገኛሉ ተብለው የሚጠሩት አገሮች ህዝብም የዳቦ ዋጋ ጨመረ ብለውም በየአደባባዩ መንግስቶቻቸውን በተቃውሞ ሲንጡም በተደጋጋሚ ታዝበናል። እኛም በየካቲት 1966 አብዮት ሰሞን ዳቦ ለተራበው መፈክራችን ነበር። ዳቦ 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 ለተራበው ስጡት ይብላ እርሱም ሰው ነው በማለት የዛኔዎቹ ተማሪዎች የባላባቶቹን አገዛዝ በመዝሙራቸው አስደንግጠውታል። የሀገራችንም ገበሬ ስንዴን ለማምረት እንግዳ አይደለም። በእርሻ ሥራ አሰራሩ ለዘመናት ይተዋወቃል። ያካበተው ዕውቀትና ክህሎት እንዲሁም በእርሻ መካነ ተቋሞች በመስክም ባካሄዱት ምርምርና ጥናት የተዳቀሉ አይነቴዎችን በመጠቀም ሲያመርትም ነበር። ከተሻሻሉ ምርጥ ዘሮችና ከቀሪዎቹ አስፈላጊ ግብዓት አይነቶችም ጋር ከናጠቃቀማቸው ይተዋወቃል። በዓለማችን የስንዴ ሰብል የሸፈነው የመሬት መጠንም ሆነ በሚታፈሰው ምርት በሜትሪክ ቶን የሚደርስበት የለም። የሰው ልጅ ከክርስቶስ ልደት በፊት ጨምሮ እርሻን ስራ ሲጀምር ብሎ እያላመደ ማምረት የጀመረው ስንዴን ነው። ቢያንስ ከ10 እና 12 ሺህ ዓመታት ዕድሜን አስቆጥሯል። በመካከለኛው ምስራቅ ማጭዴ ለም መሬት ፈርታይል ክሬሰንት የተባለው የሚጠቀሱት አገሮች በታሪክ ይጠቀሳሉ። ስንዴ ሰብል በርካታ ዝርያዎችና አይነቶችም አሉት። በዛሬው ዓለማችንም የፖለቲካም ሰብል ነው ይባልለታል። ሳላበዛው ሌላ ልጨምር። የአረንጓዴው አብዮት አባት እየተባለ የሚጠቀሰው ዕውቁ አሜሪካዊው አግሮኖሚስት ኖርማን ቦርላግ የስንዴ ሰብል በማዳቀልና ምርታማነቱን ከፍ በማድረግና በሽታን የመቋቋም አቅሙን በመጨመር በርካታ የደሃ አገሮችን ሕዝብ ከረሃብና ጠኔ ያወጣ ባለሙያ ነበር። ቦርላግ በዚህ መልካም ምግባሩ የ1970ዎቹ የኖቤል ሰላም ሽልማት ተቀባይ ነበር። ከላይ የተጠቀሱትን ስንዴን በተመለከተ ከፍ አድርጌ የጠቀስኩላችሁ ብልጽግና ፓርቲ በሰብሉ ስም ለመነገድ የምርጫ ምልክቴ የስንዴ ነዶ ነው እያሉ እጩዎቹ መራጮችን ለማማለል የሚያደርጉትን ከንቱ ጥረት ቢከነክነኝና የሰብሉን ነዶ በእነርሱ ለምልክት መምረጥና መሸከም የማይቀበላቸው መሆኑን ለማስረገጥ ነው። የማይመለከታቸውና ለድሃው ህብረተሰብ ክፍል ደንታም የሌላቸው ወንበዴዎች በስንዴ ዘለላውም ሆነ በነዶውም እነርሱ ሲዘባነኑበት መመልከት በራሱ ያቀራልም ያቅለሸልሻልም። ሸቃባዎቹም ሰላቢዎቹም የብልጽግና ፓርቲ መኳንንቶችና ወይዛዝርቶች ይህን ሰብል በመስክ ላይ አይተውት እንደማይለዩትም መራጩም ጠፍቶት ያለ አይመስለኝም። በድሮንና በከባድ ወታደራዊ መሳሪያዎች ገበሬውን እየጨፈጨፉና በጥይት እሩምታ ቀልቡን እየነሱት ቀየውን እየደፈሩበት የየዕለቱን አጥፊ እርኩስና ክፉ ምግባራቸውን ለተመለከተ የስንዴ ነዶም ለፋሽስቶች ተስማሚ የምርጫ ምልክትም ሊሆንላቸው አይገባም። ይልቅየው የሚስማማቸው ሰውን የሚፈጁበት ድሮንና ሌሎች ሰው ጨራሽ ወታደራዊ መሳሪያዎችን ቢመርጡ ባልተገረምን ነበር። ስንዴ አምራቹ ገበሬ ነው። ይህ ክፍል ደግሞ አብዛኛው የኢትዮጵያ ሕዝብ የሚመደብበት ነው። ገበሬን እየጎዳህ እየበደልክ ለእርሱ የቆምክ ለመምሰል የስንዴ ነዶ ምልክቴ ነው ማለት ፌዝ ነው። በርካታ ኢኮኖሚስቶች እንደሚያስገነዝቡን አብይ አገዛዙን ካንሰራፋበት ዓመት ጀምሮ ለግብርናው ሴክተር ልማት የበጀተው በጀት ድርሻው በመቶኛ እያሽቆለቀለ መምጣቱን ይገልጻሉ። ቀዳሚ ተጠቃሚ መሆን ያለበት ራሱ ገበሬ ነው። በገበያ ዋጋ ልክ መሸጥ የሚገባውም የሚያመርተው ገበሬ እንጂ መንግስት አስገድዶ የመሸጫ ዋጋ ተምኖለት
ለውጭ ገበያ ትርፍ ሊቀራመተው አይገባም። ገበሬዎቻችን የልፋታቸውና የድካማቸውን ዋጋ ተጠቃሚ መሆን ሲገባቸው መንግስት ሊነጥቃቸው አይገባም። አምራቹ ገበሬ ያበቀለውንና ያሸተውን ስንዴ በመስክ ላይና ለውቂያ የተከማቸውን መኸር እሳት ለኩሰው ሲያቀጣጥሉትና በጎተራ የተከማቸንም ሲያፋስሱት እያየን የስንዴ ነዶ ይዘው እኛን ምረጡ ብለው ሲያላግጡብን እያየን በምን ሂሳብ ድምፅ ይጥሉላቸው ይሆን? እውን ገበሬዎችን እየፈጁና ጥሪታቸውን ነጥቀው እያሟጠጡ በግብር እያየነው ባለ ስንዴ ነዶዎቹ ለገበሬው መቆማቸውን ያሳያልን? የማይመስል ነገር ለሚስትህ አትንገር እንዲሉ ገበሬዎቹ የበለጠ አገልግሎት የሚሰጣቸውን ህዝባዊ ስርዓት ለመመስረት ትግላቸውን ማስተባበር ለነገ የማይተው ሥራ መሆኑን ተገንዝበው ባለ ስንዴ ነዶዎቹን በቃችሁን በማለት ለአዲስ ስርዓት መምጣት በትጥቅ ትግል የተሰለፉትን ፋኖች ጎን በመሰለፍ መብታቸውን ለማስከበር ሰልፋቸውን ማስተካከል የግድ ይላቸዋል። ሰለሞን ታምሮ አየለ ነኝ ካለሁበት። ከሰለሞን ታምሩ አየለ ደብዳቤ በተመሳሰለ መልኩ ወያኔ ለምርጫ ምልክቱ ንብን መርጦ ነበር። በወቅቱ ታላቁ ባለቅኔ ገሞራው የለም አንድ ፊደል ገድፋችኋል አረ በሕግ ብሎ ዝንቦም እንደ ንቦ በገሞራው በዚህ ዓለም ያሉ አንዳንድ ትንግርቶች እጹብ ድንቅ ናቸው ሲያያቸው ተመልካች። ከነዚህም አንዱ የዝንቦች ታሪክ ነው በአንድ ዘመን ላይ በገሃድ የታየው። ኑሮ የተለቻቸው የአንድ ወቅት ዝንቦች ሊቀይሩ አስበው የሕይወትን ልምዶች አንዴ ተጠራርተው ተሰበሰቡና ማርና ምርት አሉ ያለው ልዩ ቃና። ባሰቡበት መንገድ ተባብረው ሊሰሩ እቅድ አዘጋጁ ተግባራት ተጋሩ። ለሁሉም ዘርአ ዝንብ ሥራ ተመደበ በዚያም ተሰማራ ሙያውን ገደበ። አንዱ ውሃ ሊያግዝ ሌላው ፖለል ሊለቅም ለእያንዳንዱ ሥራው ተሰጠው እንዳቅም። ተግባር ማስፈጸሚያም ደንብና ሕግ ወጣ ሲለግም የሚገኝ ሆኖ እንዲቀጣ። እንዲያ ተጀምሮ ማምረቱ ሲካሄድ ማክበር አልተቻለም የሕግጋቱን አምድ። ውሃ ለማጓጓዝ ከምድብ ሰራዊት መንገድ ሲያጋጥመው ደማም ዝንቢት ድንገት በዚያው ይቀልጥ ጀመር ስሜት አስገድዶት። ለዚህ አይነት ወንጀሉ ድንጋጌው ቅጣት አንቴና መቁረጥ ነው ያለምንም ምሕረት። መንገድ ከወደቀ ያህያ በክት ላይ ሲልከሰከስ ቢገኝ የዝንብ አንድ ኮብ ላይ ቅጣቱ ነበረ አንድ ክንፉን ማጣት ከሥራው ላይ ባልጎ ስህተት ለሰራበት። ልምዱ ያሸነፈው ወንጀሎች ሲፈጽም በዚያው ልክ ሲቀጣ አካሉን ሲያዳክም ዝንብ ዘር አለቀ የትም ተረፍርፎ ክንፍ አንቴና አጥቶ አካሉም ረግፎ። የሥራቸው ውጤት ምንም ቢዋትቱ ክዳ ብቻ ሆነ መጨረሻ ምርቱ። ሌላ ልዩ ዘዴ እንፈልግ ብለው መተራመስ ያዙ በየግል ሙያቸው። በመጨረሻ ላይ እኛ አልቻልንም ብለው አማካሪ አመጡ ጥቂት ቢረዳቸው። ንብ ነበረች አንዷ የመጣች ልትረዳ፣ እሷም በበኩሏ እርዳታውን ወዳ ቀስ ብላ በጥበብ እየተጠቀመች
ዝንብን ባሪያ አድርጋ መመጥመጥ ጀመረች። ውሃውን ፖለኑን ቁጭ ብላ እያስጋዘች በዝንቦች ጫንቃ ላይ ተንቀባራ ኖረች። ዝንቦች ተበሳጭተው በሆኑት ሁኔታ ተበታትነው ቀሩ ያላንዳች አለይታ። ዘመናት ተሻግረው በስካሁኑ ዛሬ ደግሞም ዜና ሰማሁ ልዩ ቅይር ወሬ። ያልሆነውን ሆነ ንቦች ነን የሚሉ በዚያ በአገራችን ተገኝተዋል አሉ። ንብስ አትመስለኝም በሚታየው ግብሯ ለማስመሰል እንጂ ያለፈጣጠሯ። ዝንቦት ሆናለች እንደዚያ የምትል ሰዎችን መርዛ አሳዳ የምትገል። ይህም ይታወቅ ዘንድ መግደል ጀምራለች። ደካማውን መርጣ አጭዳ ከምራለች። ለሆዷ እንዲሆናት ደም አጠራቅማለች። ለምን ገደልክ ብሎ ክርክር አያምርም። የዝንብ ተፈጥሮ ነው የግድ መኖር በደም። ሕገ አመክንዮ ስርዓት አለ ሎጂክ፣ ሐቆችን ማስረጃ የተገኘ ካምላክ። በዚያ መከራከር ያዋጣል ሊያሳይልክ። ለምንስ ይገላል ማለት አያዋጣም። ምንም ሎጂክ የለው የትም አያደርስም። መኖሪያው ከሆነ ሕይወቱ በሰው ደም። የመጣችው ዛሬ ለማለት አትግደል ልትሉ እንደሆነ በማህበር በግል ተሳስታችኋል። ልክ አይደላችሁም። እንደ ዝንብነቱ ግብሩ አልገባችሁም። በሌላ እንዴት ይኖር እንበለ ምግቡ ደም። ድንጋይ መብላት አይችል ወይም አፈር ቅጠል ተፈጥሮ አይደለም ያን መመገብ መቻል። ስለዚህ ይልካል ነፃ አውጪ አጋዚ ሰራዊት ፈልጎ የሚገል ለጋዎች ሕፃናት። ንብ ነኝ ትበል እንጂ ልም ልትሆን አትችልም። እሷ በፍጥረቷ ደም አትበላ አትጠጣም። ከአበባም በስተቀር ሌላ አትመገብም። ስለዚህ ሎጂኩ በዚሁ ይግባችሁ። ንብ ሊሆን አይችልም ንብም ነኝ ቢላችሁ። ዝንቦም እንደ ንቦ ነኝ እያለ ቢሰብክ ከቶ አትቀበሉት ስለሌለው ሎጂክ። ማስረጃው አንድ ሐቅ የሎጂክ ብሂሉ ከቶ ለምን ይሆን ሕፃናት መግደሉ? ለደም ፍለጋ እንጂ ለተፈጥሮ አመሉ። ንብትማ ቢሆን ደም ምን አስፈለገው? በንብነት ባህሉ አይበላው አይጠጣው። ንብ አለመሆኑን ያገሬ ሕዝብ አውቆ ወዲያ ታች ጥሎታል አሽቀንጥሮ አርቆ። ደግሞ እኮ መድፈሩ ምረጡኝ ማለቱ ራሱ እያወቀው ለመሆኑ ከንቱ። ለዚህ አይደለም ወይ ዘረፋ የገባው ኮሮጆ ቀዳዶ ድምጾች የዘረፈው? ጎበዝ ተረዳተህ ይችን ዝንብ አስወግድ። አገዛ አምጥታ የመርዞች አዕማድ ያ ወገንህ ከሚያልቅ በጥይት ነጎድጓድ። ደም ይወዳል ዝንቦ ያውም የሕፃናት ተዘጋጅቶ ሲቀርብ በአጋዚ ጥይት። የቆላ ዝንብ ነበር የሚፈራማ ጥንት። የበረሃው መጣ ሰሞኑን በድንገት። ንቦ ነኝ እያለ ቀይሮ ሰውነት አርዶ ሊጠጣ ደም የየዋህ ሕፃናት። የቆላው ባለሟል ልክስክሱ ዝንብ ንብ ነኝ ብሎ ይምጣ ሰራዊት ሰብስቦ ሊያርድና ደም ሊያፈስ ካንጀቱ አስቦ። ለብዙ አዝማናት ብትሞክር ያንን ማር ለመስራት ጠዋት ማታ ብጥር አልሆንላት ብሏት ዝንብ አድርጓት እግዚአብሔር። በመጨረሻ ላይ እጅግ ተስፋ ቆርጣ መረፍረፍ ይዛለች ባመጣባት ጣጣ። ያመጣቻቸውም አማካሪዎቿ ምንም ፋይዳ አልሰሩም ሆኑ መዛበቻ። የድካሟ ሁሉ የሥራዋ ውጤት ክዳ ብቻ ሆኖ እጅግ አበሳጫት። እዚያም የተነሳ የምትሠራው ወንጀል ተቆጥሮ አያልቅም የሌለው ነው አምሳል። ዝንብነቷን አውቀው ማጥፊያ መርዝ ሊረጩ ቱባ ጎምቱ ሰዎች ቢሄዱ ሊያንጫጩ እኔንም ነኝ አለች ነገር አታጋጩ። እንዲያውም በዘዴ አድብታ በመምጣት
በደንብ ለመታየት ደረት ላይ ፊት ለፊት በካናቴራ ላይ ገዘፈች ግድ የላት። ትልቅ ክብር እኮ ነው አቅምን አውቆ መኖር፣ እንደ ተፈጠሩ ያለ መደናበር፣ ያልሆኑትን ሆኖ አጉል ከመግደርደር። ዝንቦም እንደ ንቦ ልሁን ብሎ መጣር፣ በሲኦል እያሉ በገነት ውስጥ መኖር ይመስላል ንጻሬው በምኞቱ አንጻር። ቢቀርባት ይሻል አጉል መንጠራራት፣ ምድረ ፋይድ እያለች አርያም መመኘት። ማር እንደሚሰራ ንቦን ልሁን ማለት፣ ዝንቦን አያዋጣም አጉል መንጠራራት። እንደ ሆነች ሁና ብትኖር ይሻላታል፣ ከዝንብነት ውጪ የላትም ሌላ ዕድል። አያመጣው የለ የዘመን ቀባጣ፣ ልክስክሱም ዝንቦ ንብ ነኝ ብሎ ይምጣ። የቆሼው ባላባት ሰውን አታለለ፣ ግንባር ፊደል ቆርጦ ንቦ ነኝ እያለ። እዚሁ ላይ ይብቃኝ ሚስጥሩም ይኸው ነው፣ ዝንብ አይጫወትም በኢትዮጵያዊው ሰው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።